ዛሬ ያደረግን ያለነው አገልግሎት አሰጣጣችን ከፍ ለማድረግና ለማሳለጥ የሚያስችሉ ስራዎችን እየገመገምን ነው የምንገኘው። የግምገማችን ዋና ዓላማ ከዚህ በፊትም ቢሆን ህዝባችን እያገለገልን ቆይተናል። ህዝብን ከበፊቱም በላቂ ኃላፊነትና ትጋት ማገልገል እንዳለብን ቤት ስራ የሰጠን በመሆኑ ከዚህ ተነስተን አገልግሎት አሰጣጣችንን ከፍ ሊያደርጉ የሚችሉ አሰራሮችና አካሄዶችን መፈተሽ ስላለብን ዞረን እየገመገምን ያለነው። አገልግሎት አሰጣጥን በከፍተኛ ደረጃ የሚቀይርና ከፍ የሚያደርግ አካሄድ ቀደም ብለው ተጀምረዋል። ይኸውም የአንድ ማዕከል መሶብ አገልግሎት ተግባራዊ መሆን ጀምረዋል። እንደ ሲዳማ ክልልም በሐዋሳ ከተማ አንድ ማዕከል አገልግሎት ቀደም ብለን ጀምረናል። ይሄ አገልግሎት ለህዝቡ ከፍተኛ እርካታ ያረጋገጠ አገልግሎት መሆኑንም እየገመገምን መጥተናል። ስራ ውስጥ ከገባን 8-9 ወር ሆኖናል። እስካሁን በ9 ወር ውስጥ ከ50 ሺህ በላይ ተገልጋዮች በአንድ ቦታ ያለ እንግልት በነጻና ፈጣን አገልግሎትን አግኝተው እርካታቸውም 99% ተገልጋዮቹ የረኩ መሆናቸውን የተረጋገጠበት ሁኔታ ነው ያለው። ይሄ ሁኔታ ቀስ በቀስ ሁሉም አካባቢዎች ሊሰፋ እንደሚገባ በመውሰድ ሐዋሳ ከተማ ላይ በከተማ አስተዳደር ተጨማሪ አገልግሎት ማዕከል እንዲገነባና ከተማ የሚሰጠውን አገልግሎት በተመሳሳይ ከተማ አንድ ማዕከል መሶብ አገልግሎት መስጠት እንዲችል በተቀመጠው አቅጣጫ መሰረት ባለፈው ግንቦት 19 የመሶብ አንድ ማዕከል አገልግሎት መስጫ ማዕከሉን እኔም በተገኘሁበት መርቀን ስራ እንዲጀምር አድርገናል። በተመሳሳይ መልኩ ከሐዋሳ ውጭ ባሉ በወረዳ ደረጃ በሚመደቡ ከተማ አስተዳደሮች እንደዚሁ ይሄ የመሶብ አንድ አገልግሎት ማዕከል ተደራሽ እንዲሆንና የተደራጀ የህዝብን እንግልት የሚቀንስ እንደዚሁም ፈጣን አገልግሎት በመስጠት የህዝብ እርካታን ማረጋገጥ የሚቻልበት አካሄድ ተግባራዊ ለማድረግ ግንባታዎች ተጀምረዋል። ይሄ ስራም በመፍጠን በአንድ ወር ውስጥ እንዴት ሆኖ ለህዝባችን አገልግሎት ወደሚሰጥበት ደረጃ ሊደርስ ይችላል የሚለውን ታሳቢ በማድረግ ግንባታ ሂደቱ ያለበትን ደረጃ በመገምገምም ተጨማሪ አቅጣጫ በማስቀመጥና በፍጥነት ተጠናቆ አገልግሎት እንዲሰጥ ለማስቻል ነው ዞረን እየተመለከትን ያለ ነው። በጉብኝታችን አይታቸዋል። ቀደም ብሎ በተጀመሩ ሁለቱም የሲዳማ ክልልና ሐዋሳ ከተማ የአንድ ማዕከል በአገልግሎት አሰጣጥ ሂደት ላይ ያሉ መልካም ተሞክሮዎችን የተቀሩ ቀጥሎ የሚገቡ ከንቲባዎችና የዞን አስተዳዳሪዎች እንዲካፈሉ አድርገናል። በመቀጠልም ግንባታ ላይ ያሉ አገልግሎት መስጫ ማዕከላትም የስራ እንቅስቃሴያቸውን እንደዚሁ ተመልክተናል። ከዚህ መውሰድ የሚቻለው ቅድመ ዝግጅት ማድረግ የሚቻልበት ተሞክሮ ካጠናቀቁን አገልግሎት እየሰጡ ካሉ ተቋማት መውሰድ መቻሉ እንደዚሁም የተጀመረው ግንባታም በፍጥነት ተጠናቆ አገልግሎት ውስጥ እንዲገባ ማድረግ እንደሚገባና እንደሚቻል ነው። በአጠቃላይ የሲዳማ ክልል መንግስት እንደዚሁም ብልጽግና ፓርቲ በአገር አቀፍ ደረጃ በተቀመጠው አቅጣጫ መሰረት አገልግሎት አሰጣጣችንን ልማቱንም ሰላሙንም ፈጣንና ህዝብ ለመንግስታችን የሰጠውን እምነት የሚመጥን አይነት አገልግሎት መስጠት ስላለብን ከወትሮ በተሻለ ደረጃ ለማገልገል ቆርጠን ተነስተናል።